ልትገላኝ ነበርኩ። ወይኔ ትክሼ ወልቋል። ቆይ ባልሰራላት እቺ ወፍ ዘራሽ ማን እንደሆንኩ አሳያታለሁ። ኧረ ጥጋብ ሮጠችኝ እኮ እንደ ህፃን። ወይኔ ማህሌት ምን መሰለህ አንዲት ልጅ ነበረች የመጣችው ከአረብ ሀገር ነው እና እዚህ ከመጣች በኋላ ፍቅረኛ ያላትን ገንዘብ በሙሉ ወስዶ ከዳት። ታዲያ ይህን ጉዳይ ለህግ ወይ ደግሞ ለፖሊስ አትናገርም? አይ መሄጃታ መንገድ ላይ ስታለቅስ ነው ያገኘኋት። በነገራችን ላይ ፍቅረኛ ቤቱን፣ አድራሻው፣ ሰፈሩ የት እንደሆነ እንኳ ምን የምታውቀው ነገር የላት። ቆይ ግን ደግሞ የሆነ ካፌ ሲገባ አይተነው ነበረ እና እንዳስተዋልኩት ከሆነ ከአስተናጋጁ ጋር ትንሽ የሚቀራረብ ነገር ይመስላል እና አንተን የፈለግኩት ስለ እሱ እንድታጣራልን ነበር። ልጅቷ የት ነው ያለችው? ገንዘብ እንደ ቀድ መስጠት። አሁን ይደልኝ። መልካም ቀን ይሁንልሽ። ሰላም ውድ የዩቲዩብ ቻናል ሰዎች እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን ይጋውል ሰላም ነው። እንግዲህ ዛሬ በአዲስ ቪዲዮ ከቻናል ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንሆን ውድ ቤተሰቦቼ። እንግዲህ ዛሬ መልምል በጣም ነው ደስ ያለው። ወንድሙ ድኖለት ከብዙ ስቃይና ከብዙ ደስታ ከብዙ ስቃይ በኋላ በጣም ደስታ ላይ ናቸው አሁን ማለት ነው። ምክንያቱም እንግዲህ ያው እንደምታውቁት ብሩክ ፓራይዝ ሆኖ ነበር። በሰርጉ ዕለት እንግዲህ ብዙ ነገር ገጥሞት ነበርና ፈጣሪ ይመስገን ዛሬ ግን ጥሩ ላይ ይገኛል ማለት ነው። በጣም ደስ ይላል። ደስታቸውን ሁሉ ነገራቸውን ቀምታቸው ነበር። ያው ማህሌት እንግዲህ የሚያድን መድኃኒት ደግሞ አድርጋ መልምድ። አንዳንድ ጊዜ ወንድም ጠበቃ ነው ወንድም ባለው ለዚህ ነው። ገብቷቸዋል። በጣም ደስ በሚል ሁኔታ ተሽሎት ሁሉ ነገር ለዛ አብቅቶታል ማለት ነው። እንግዲህ ውድ ቤተሰቦቼ በጣም ነው ደስ የሚለው በእውነቱ ነገር በጣም ነው ደስ የሚለው ማለት ነው። እና እንግዲህ ከምር በጣም ደስ በሚል ሁኔታ ተደርጓል ማለት ነው። እንግዲህ መልምድንም ታውቃላችሁ እንትና ወደዋለች ማለት ነው። በጣም ነው የወደደችው። ስልክ ቁጥሩን እያለች እያፈላለገች ትገኛለች። እንግዲህ ስልክ ቁጥሩን እያለች ትላለች ማለት ነው። እሷም ግራ ያኔ ፍቅር ይዟታል ታውቃላችሁ። ድምጡን በሰማች የተሰማው ጀምራ ነው እንግዲህ እንትን እያለች ያለችው ማለት ነው። ድምጡን በሰማይ ቁጥር ጀምራ ዘፈን ምናምን እየተከታተለችው ነበርና እሱም ሞዘዝ ብሎባታል። በነገራችን ላይ ሞዘዝ ብሎባታል። እንግዲህ እንትና ነበረች በመጀመሪያ ያው እንደምታውቋት ኤዴን ጋር ነበረ። አሁን ግን ወደ አለምዬ ይዞራል። መልምድ ቆይ እንዴት ነው ጀግና እኮ ከአንድ ሰው ጋር ነበር የሚሆነው። እሱ ግን እዛም እያለ ነው እንግዲህ ያቸነፈ መሽም ፍቅር ወደቀበት ይልፈዋል ማለት ነው። ያው ታውቃላችሁ ጀግና ጥሩ ነው ማለት ነው። ያኔ በጣም ጥሩ ነገር ነው ማለት ነው። ታውቃላችሁ ያው በፍቅር ወርቃለች እሷም እንግዲህ ደስ በሚል ሁኔታ
ብሩክ ጤናውን ተመልሶለት ያኔ ከቅድስቴ ጋር ድብድባቸውን ፍቅራቸውን እያጣጣሙ ይገኛሉ። አሁን ላይ በጣም ደስ በሚል ሁኔታ ፍቅራቸውን እያጣጣሙ ይገኛሉ አሁን ላይ ማለት ነው። እንግዲህ ያኔ ምሳሌም አባቴ የሞተብኝ ብላ በጣም ደንግጣ ነበር። ቅድስቴም እንደዛው እንግዲህ በጣም ተደናግጠው ነበረ። ግን ደግሞ ደህና ወደ ጤናው ተመልሷል። ከጤናውም ደግሞ ያኔ ከጤናውም ደግሞ የበለጠ በቃ ኖርማል ጤናው ተመልሶለታል። ማህሌት ግን አጣብቀኝ ውስጥ እየገባች ነው። አሁንም በጣም ከባድ አጣብቀኝ ውስጥ ገብታለች። ያው እንደምታውቋት እሷን አገኛለሁ ብላ ዳጣን በዳጣም እንትን ነው እንግዲህ ይሄ ሁሉ ሊደረግለትና ሊድን የቻለው ዳጣ ነችና ምክንያት የሆነችው ዳጣ ናት። ያው ታውቃላችሁ ዳጣን እንትናን ትትናን እንድታገናኝ ምናምን ስላለቻት እሺ ብላ በዛ ምክንያት ነው እንግዲህ ወጥመድ አስገብተው ልትገኝ የቻለችው ማለት ነው። ማህሌት መድኃኒትም ልታመጣ የቻለችው ሁሉንም ነገር ማለት ነው። እና ደስ በሚል ሁኔታ ሁሉም ነገር ተሳክቶ ብሩክም ወደ ጤናው ተመልሶ ፍቅራቸውን እያጣጣሙ ይገኛሉ። ወደ ድሮ ማንነቱ ሁሉ ተመልሷል ማለት ነው። እና ውድ ቤተሰቦቼ እንግዲህ ማህሌትም አጣብቀኝ ውስጥ ገብታለች። ያው እንደምታውቁት ከባድ ችግር ውስጥ ነው ያለችው አሁን ላይ። ምክንያቱም ካሌብ ይገላታል። ይሄ ትትናን ካላመጣች ትትናን አመጣለሁ ብላ ነበረ፣ ግን አላገኘችም። ሊመቻትም ሊሆንም አይችልም። ምክንያቱም ከባድ አጣብቀኝ ውስጥ እየገባች ነው ያለችው። ጭራሽ የባስ ከባድ አጣብቀኝ ውስጥ ነው እየገባች ያለችውና ውድ ቤተሰቦቼ በጣም ከባድ ነገር ውስጥ ትገኛለች። እሷም ያው እንደምታውቁት ማለት ነው። ታሬም እንግዲህ እሺ ምን አልሽ? ምን ተገኘ? አሁን ታዲያ ምን ላይ ነው ያለሽ? ምናምን ይላታል። እንዴ አንተ ቆይ ታግዘኛለህ የሆነ ነገር ታደርግልኛለህ ብዬ እላለሁኝ። አንተ አፈቀለጤ ነህ እንዴ ትለዋለች። አፈቀለጤ ነህ እንዴ ቆይ ምንድነው አንተ ትላለች ማለት ነው። እሷ እንግዲህ እንደዛ ትላለች። እሱም ተናዶ ተነስቶ ጥሏት ሄዳል። ተነስቶ ጥሏት ሲሄድ እንግዲህ በጣም ትናደዳለች ማለት ነው። በጣም ተናደደች። በጣም ትናደዳለች። ያው እንዴት ጥሎኝ ይሄዳል ይሄ ሌባ ምናምን ብላ በጣም ትናደድበታለች። እሱም ተነስቶ ጥሎ ይሄዳል። ያው ታውቃላችሁ ታሬ የሚሰራው ለመድመድ ነው። ደስ በሚል ሁኔታ ለመድመድ ነው የሚሰራው። እሷ ግን አጣብቀኝ ውስጥ ነው የገባችው ውድ ቤተሰቦቼ። እና እንግዲህ ቅድስቴን በጣም በደስታ ውስጥ ናት። አብረው እየቧረቁ እየተጫወቱ ይገኛሉ አሁን ላይ በጣም ደስ በሚል ሁኔታ። ዳጣን ግን አሁንም እየደወለች አገኝሻለሁ እያለቻት ነው። ብሎክ አስገብታታለች። ግን ብሎክን ብታስገባት አገኝሻለሁ እያለች እየዛተችባት ነው። ፈርታለች፣ ተጨናንቃለች ማለት ነው። ውድ ቤተሰቦቼ እንግዲህ በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ያደረጋችሁ ሰው እንሁን። ወዳችኋለሁ። ባይ ባይ።